ዩኑስ ነው። ዩኑስ። ኦኬ ማን ነው ይሄን ስም ያወጣልህ? ሼክ ኸድር የሚባሉ ኡስታዝ ናቸው ያወጡልኝ። ማሻአላህ። ግን አንተ ይሄን ራስህ ፈልገው ነበር? ይሄን ስም ብዙ ሌላ ምርጫ አማራጭ ተሰጥቶ ነበር? ይሄን መርጠው ሆኖ? አዎ የመረጥኩበት ምክንያት አለኝ። ምንድነው ምክንያቱ? ኡስታዝ ከሚመጡ ምክንያት ከአሳ ነባሪ ሆድ ውስጥ ከጨለማ ውስጥ የወጣው ዩኑስ ነው። አላህ ምሕረትን ሲጠይቅ አላህ ደግሞ መሐሪ ነውና ምሮት ከጨለማ ወደ ብርሃን አወጣው። ናም ለዚህ ደግሞ እኔም ከጨለማ ስለወጣው ዩኑስ ቢሆን ስሜ ማሻአላህ በጣም ተቀባይነት አለው ለራሴ። ማሻአላህ አላሁ አክበር አላሁ አክበር አላሁ አክበር። ወላሂ ጀግና ነው። ምርጥ ስም ነው የመረጥከው። ወላሂ ማሻአላህ አለ። ቪዲዮ የምትሉ ቪዲዮ ቆይ ኡስታዝ ከሱ ጋር ያሉት ኡስታዝ ያው እሱ ኡስታዝ ጋር ነው አብሮ ከኡስታዝ ጋር ነው አብሮ የሚኖረው። እሺ ስለዚህ ኡስታዝ ደግሞ ዛሬ ለዳዕዋ ክፍለ ሀገር ሄዶ ነበር እና ጠዋት ነው ያናገርኳቸው። ሙቤ እስከ ማታ 3 ሰዓት ቤት እገባለሁ ከዛ ይዤው ቀርባለሁ ብለውኛል። እነሱ የግዴታ አጠገቡ መቀመጥ አለባቸው ያው 18 ዓመት በታች ስለሆነ ገባቸው አይደል? ስለዚህ ኢንሻአላህ እነሱ ደግሞ አሁን ነው ገና ቤት የገቡት። ኢትዮጵያ ላይ ለካ ከ2 ሰዓት በኋላ መኪና መንቀሳቀስ አይችልም። የተወሰነ መንገድ በእግር ስለሄዱ ምናምን አንዴ ውሃ ይጠጡ ምግብ ነገር ይብሉና ልብሳቸውን ቀይረው ይመጣሉ። ኡስታዝ አጠገቡ ቁጭ ብለው አብረው ይገባሉ። ለዛ ነው ከዛ በቪዲዮ ወጣላቸዋል። ጥያቄ በጣም መነፍ ጥያቄ ልከውልኝ ዩኑስ በጣም ብዙ ጥያቄ ተላካለ። እህቶቻችን የጠየቁ ጥያቄ ከባድ ጥያቄ። ግን ጥያቄውን አንተ እንኳን እንደዚህ አይነት ጥያቄ አይደለም ሌላም ጥያቄ ቢመጣ ትመልሳለህ። አንተ ምንድነው ትልልቅ ፓስተሮችን ከነሱ ጋር ቆመ የምትከራከር ሰውዬ እኔ ከኔ ጋር ምን የኔ እንኳን የሚከብድ አይመስለኝም። እና ኢንሻአላህ አላህ ያግራለን። ስለዚህ እስኪ አንዴ እንደው ከሰሙ ታፕታቡ ኦልሞስት 400 ምናምን ሺህ 1 ሚሊዮን አስገቡ። ኡስታዝ ሰለላሁ ዐለይሂ ወሰለም ፕሮግራማችን እንጀምራለን ኢንሻአላህ። ኡስታዝ እንደው ትንሽ በሆነች ቁርአን አጠር ያለች ቁርአን ብትከፍቱልን ደስ ይለናል። ሚዩት ኖት أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ياسين والقرآن الحكيم إنك لمن المرسلين على صراط مستقيم تنزيل العزيز الرحيم لتنذر قوما ما أنذر آباؤهم فهم غافلون لقد حق القول على أكثرهم فهم لا يؤمنون إنا جعلنا في أعناقهم أغلالا فهي إلى الأذقان فهم مقمحون. الله يطبقه إن شاء الله حبايبي. ጊፍት ለመስጠት የምትፈልጉ ጊፍቱ ለኔ አትስጡኝ፣ ለኡስታዝ ጊፍቱ ኢንሻአላህ እኔ ሌላ ጊዜም ስለምታገኙኝ ጊፍት መስጠት የምትፈልጉ ኢንሻአላህ ጊፍት ለኡስታዝ ስጡት። ያው ኢንሻአላህ በመሰጡት ጊፍት ኢንሻአላህ የሆነ ነገር ለኡስታዝም ያደርግለታል። እንግዲህ አሁን ዛሬ ወደ ፕሮግራማችን ንግባ። ትንሽ ያው እንግዲህ የ3 ሰዓት ቀጥረናችሁ አሁን ኦልሬዲ 4 ሰዓት ሆኗል። ቅድም እንደነገርኳችሁ ኡስታዝ ዛሬ ለዳዕዋ የሆነ የት ነበሩ? ክፍለ ሀገር ዛሬ ለዳዕዋ ኡስታዝ የት ነው ሄዳችሁት? ወደ ሰሜን ሸዋ ይባላል። ወደ እንትን መሄጃ ላይ ወሎ መሄጃ ላይ ይባላል ሸኖ ወረዳ ይባላል። ኦኬ ኢንሻአላህ ዛሬ የተወሰኑ ሰዎች ከዛ ወደ ገጠር ነው። አዎ ኢንሻአላህ አልহামዱሊላህ ማሻአላህ እና እንግዲህ ዛሬ ጠዋት እዛ ሄደው ቅድም ነበር እንግዲህ ማታ ላይ 3 ሰዓት ደርሳለሁ ብሎ አሁን ገና ነው የገቡት። እንግዲህ ሻይ ምናምን ይጠጡ ኡስታዝ ያው ሰዓቱም ሄዷል። ኢንሻአላህ ወደ ፕሮግራማችን እንሄዳለን። ድምፅህን ከፍ አድርግና ድምፅህን ወፈር አድርገው ትንሽ እሺ፣ ትልቅ ሰው እንድትመስል ማለቴ ነው። እና ዩኑስ እኔ እንግዲህ የምጠይቅህ እስኪ ዩኑስ ማን ነው? ዩኑስ መች ነው እስልምናን የተቀበለው የሚለው አጠር ያለ ስላንተ እስኪ አጫውተን። ታብታብ እያደረግን ታብታቡን 1 ሚሊዮን አስገቡት። አታቋርጡ የጀማ
ሚውት ነህ። ኦኬ እሺ ዩኑስ ሰማኸኝ? ጥያቄን ሰምተሃል ዩኑስ? ኦኬ እሺ አብሽር መጀመር ትችላለህ። እሺ የመጀመሪያው በመጀመሪያ ስሜ ዩኑስ ጌዲዮን እባላለሁ። የተወለድኩት ዓለም ጤና ነው። ያደግኩትም ዓለም ጤና ከተማ ነው። ኢትዮጵያዊ ነኝ፣ አበሻ ነኝ እንደምትመለከቱኝ። ሌላ ደግሞ እስልምናን ወደ አላህ Subhanahu Wa Ta'ala በላ ኢላሀ ኢላላህ ሙሐመድ ረሱላህ ያመንኩት ገና አሁን ወደ 4 ወር እየገባሁ ነው። አልሐምዱሊላህ። ዲነል ኢስላምን የሚወስደው ሰው ልጅ ባወቀና ወይ ደግሞ እውቀቱ በካበተ አይደለም። ወላሂ ነው የምላችሁ። ስንት አዋቂ ናቸው የሚባሉት ዲነል ኢስላምን ሳያገኙ ቀርተዋል። ሳያገኙ የሚሞቱ አሉ። አላህ ሲያገራልን፣ አላህ ደግሞ ሲመርጠን ሲወደን ነው ዲነል ኢስላምን የሚወፍቀን። ትልቅ ኒዕማ ነው ዲነል ኢስላምን እንኳን መውሰድ እና እስልምናንም የወሰድኩት 4 ወር ሆኖኛል። አልሐምዱሊላህ ረብል ዓለሚን። ማሻአላህ። ኦኬ እድሜ ስንት ነው? 12 ወይ 13? ተባረከላሁ 12። ኦኬ ማሻአላህ። ኦኬ እኔ እንግዲህ አንዳንድ የመጡልኝ ጥያቄዎች አሉ ኢንሻአላህ መጠይቅ ይሆናል። ዩኑስ እንግዲህ ምን ልጠይቅላችሁ በኋላ እኔ ጋር ይመጣል ስላቸው አንዳንድ እህቶች በኮሜንት ጥያቄ ጠይቀዋል። ቪዲዮን አይተዋል? ያንተን የሰራሁትን ቪዲዮ አይተዋል? ኮሜንቶችን አንብባል ወይ እኔ ላንብብልህ? እሺ አንብብልኝ። ኦኬ ምን ይላል? ሙቤ እንዴት እስልምናን ተቀበለ? አሁንስ ያለበት ሁኔታ እንዴት ነው? ይሄ ነው ጥያቄው እንግዲህ እስልምናን እንዴት ተቀበልክ? አሁንስ ያለህበት ሁኔታ እንዴት ነው ብሎ ነው አንዷ እህቴ የጠየቀች። ሐና ትባላለች። ታብታብ እያደረግን ጀማ ታብታቡን ከፍ አድርጓት። 1 ሚሊዮን አስገባት እንዳይዘጋብን። ኦኬ አንዲት እህታችን ሐና ነው ስሟ፣ በኮሜንት ይሄን ጥያቄ ጠይቃለች። ሙቤ እንዴት እስልምናን እንደተቀበለ ጠይቀው፣ አሁንስ ያለበት ሁኔታ እንዴት ነው? አላህ ይጠብቀው፣ አላህ ያሳድገው፣ ትልቅ ደረጃ ይደርሳል ብላለች። ትንሽ ኔትወርክ እያስቸገረን ነው እኛ ጋር። ኦኬ ጥያቄውን ልድገምልህ። ትንሽ ኔትወርክ እኛ ጋር አስቸገረ። ጥያቄውን ልድገምልህ። ዩኑስ አይሰማህም? አልሰማህም ዩኑስ? አዲስ ዓለም ሰላም አለይኩም እህታችን፣ እንኳን እንደመጣሽ። አለይኩም ሰላም ወራህመቱላሂ ወበረካቱ። ወንድምየው አላሁ አክበር። ሰልሞ ነው? አዎ ሰልሞ ነው። ደግሞ በዛ ላይ ዳዋ ያደርጋል። አላየሽውም እንዴ? አታውቂውም? ቆይ የሆነ ቀን እንትና ጋር የነበረው ልጅ ነው መሰለኝ፣ ቪዲዮ ነው ሲሯሯጥ ያየሁት። እሱ ጋር ኦ ማይ ጋድ። እንዴት ነህ? አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴ እኔ ግን ቅልጥፍጥፍ አድርጓል። ዋው ማሻአላህ፣ ጥሩ ይዛችኋል። አባጫሊ አሰላሙ አለይኩም ኡስታዝ፣ እንዴት ነው? ወአለይኩም ሰላም ወራህመቱላህ። አስታወስሽኝ ማለት ነው? አስታውሳለሁ። እንዴ ቁርአን ቀርተናል እኮ በቁርአን እንቀራለን ነበር። ማሻአላህ በረመዳን ቁርአን ቀርተውልናል ኡስታዝ። ኦፍ ኮርስ አስታውሳለሁ። ማሻአላህ እንግዲህ ይሄ ፕሮግራም ያንቺ ፕሮግራም ነው። አፉ በይ እንግዲህ ዛሬ ነው ያው ጋብዣለሁ። አንቺም አንድ ቀን ትጋብዣዋለሽ በደስታ። ቅድም ከኡስታዝ ጋር ለዳዋ ሌላ ከተማ ሄዶ ነበርና
እንዴት ዩኑስን እንጋብዘውና እስኪ አንዳንድ ሰዎች ከሱ ብዙ ነገር ሊማሩ ይችላሉ ብዬ ዛሬ እንግዳችን ነው። ዩኑስ ጥያቄው ልድገምልህ ወይ ጥያቄው ይለፍህ? ኦኬ ልድገምህ። አንዲት እህታችን ስሟ ሀና ነው። ሙቤ እንዴት ወደ እስልምናን ተቀበለ? አሁንስ ያለበት ሁኔታ እንዴት ነው? አላህ ይጠብቀው፣ አላህ ያሳድገው፣ ትልቅ ደረጃ ይደርሳል ብላለች። በመጀመሪያ ዲነን ኢስላምን ያገኘሁት ማለት ነው በአንድ ነገር ነው። እሱም በእግዚአብሔር ቃል በሚባለው በመጽሐፍ ቅዱስ ነው። አንደኛ ኢየሱስ ክርስቶስን መጀመሪያ ኦርቶዶክስ ነበርኩኝ። መጀመሪያ ኦርቶዶክስ ሆኜ አብ ወልድ መንፈስ ቅዱስ ሶስት አምላክ እንዴት አንድ አድርጎ ማምለክ እንደሚከብድ ላሳያቸው። አብ እግዚአብሔር ነው ብለው ከሰየሙት፣ ወልድ ልጅ ነው ከተባለ፣ መንፈስ ቅዱስ አብሳሪ ነው ከተባለ፣ አንድ አድራጊ ነው ከተባለ ኦኬ የቱን ነው መቀበል ያለብኝ? አንድ አምላክ ነው ያለው ብለውኛል እኮ። አንድ አምላክ ነው ያለው ብለው ካስተማሩኝ አንድ አምላክ ነው ያለው ብዬ አምናለሁ። ግን ደግሞ ኢየሱስም አምላክ ነው ብለን ከተቀበልን ስሙን መድኃኔዓለም ብለን ይዘነው ስሙን መድኃኔዓለም ብለው በብዛት መድኃኔዓለም ተብሎ ነው በኦርቶዶክስም ነው የሚጠራው። እሱም ጌታ ከተባለ ማለት ነው። ወልድ መድኃኔዓለም ነው ከተባለ፣ አብ እግዚአብሔር ነው ከተባለ ሁለት አምላክ አላመለኩም? በትክክል ሁለት አምላክ ነው ማመልከው ማለት ነው። ለዚህ ደግሞ ሁለት አምላክ ነው ማመልከው። ለምንድን ነው ታዲያ ሁለት ማመልከው? አንድ አምላክን አላመልክም ወይ? ጴንጤ ሆኜ ብዬ ጴንጤ ሆንኩኝ። እሺ በዚህ ዛነቴ ጴንጤ ሆኜ ኢየሱስ ጌታ ነው ይላሉ። እሺ ኢየሱስ አምላክ ነው፣ ሰማይና ምድርንም የዘረጋው እርሱ ነው ኢየሱስ ነው ይላሉ። እሺ ከዛን ደግሞ ዮሐንስ ወንጌል ደግሞ ዮሐንስ መጥምቁ ዮሐንስ ኢየሱስን ሲያጠምቀው ማለት ነው ከሰማይ አብ እግዚአብሔር እንደዚህ ብሎ ተናግሯል። እርሱ የምወደው ልጅ እርሱን ስሙት ብሏል። እሺ ከዛን ኢየሱስም መጽሐፍ ቅዱስ ላይ እኔ ሰው ነኝ ብሎ ተናግሯል። ዮሐንስ ወንጌል ላይ ገብታችሁ ማንበብ ትችላላችሁ ከፈለጋችሁ። ቦታውንም ነግራችኋለሁ ከፈለጋችሁ። እኔ ሰው ነኝ ብሎ ተናግሯል። ሰው የሆነን ሰው ዮሐንስ ወንጌል ምዕራፍ 17 ቁጥር 20 ላይ ይናገራል። ሰው መሆኑን ይናገራል ኢየሱስ። እኔ ነብይ ነኝ ብሏል ዮሐንስ ወንጌል ላይ። ነብይ የሆነና ሰው የሆነን አምላክ እንዴት ነው ማምለክ የሚቻለው? አንደኛ ነገር በብዛት ደግሞ ከባይብል ውስጥ የሁሉንም እምነት ስናየው ደግሞ አምላካቸው ወይ ሁለት ያረጉታል፣ ወይ ሶስት ያረጉታል፣ ወይ ደግሞ አራት ወይ በቃ አላህ እንዲህ ድብልቅልቁን ያወጡታል። መሆን የለበትም። ከባይብል ከትክክለኛው ባይብል ደግሞ ብንረዳ አንደኛ አምላክ ያልሆነውን አምላክ ነው ማለት አንችልም። ለምን? አንድ አምላክ ነው ያለው በሰማይም ያለ ከአርሽ ሁሉ በላያት ያለና የነበረ የሚኖርም ለዘላለም። በዲነን ኢስላም ብንመጣ ደግሞ ቁርአን ይናገራል ቁሉ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ። አላህ እኮ ቢጤም የለውም ሸሪክም የለውም፣ ከምንም ፈላጊ አይደለም፣ አይወልድም አይወለድም፣ ለእርሱ አንዳች ነገር ቢጤም የለውም ምንም የለውም። እኛ ወደ አላህ ልንጠጋ እንችላለን። አላህ ግን ወደኛ ሊጠጋ ፈጽሞ አይገባውም፣ አይፈልግምም። ለምን? ኤልሻዳይ ጌታ ነው፣ አዶናይ ጌታ ነው፣ ትልቅ ጌታ ነው አላህ ማለት ነው። እና አላህ ሱብሃነሁ ወተዓላ ካልወለደ ካልተወለደ ስንት ነው ታዲያ? አንድ ነው፣ ያለና የነበረም ነው። በሳይንቲስቶችም የተረጋገጠ ዲነን ኢስላም እውነት መሆኑን ሳይንቲስቶችም አረጋግጠውታል። ይሄንን ደግሞ ማለት ነው ማስረጃም አለን። አሁን እንደውም በቅርብ ቲክቶክ ላይ ቪዲዮዎች ላይ በብዛት ተለቆ ነበረ። ሳይንቲስቶች ተመራምረው ጨረቃ ሁለት ቦታ ተሰንጥቃ ነበር። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ሱብሃነሁ ወተዓላ ረድቷቸው ያሳያቸው ተአምር ነው። ጨረቃን ሁለት ቦታ አድርገዋታል። ይሄ ደግሞ ማለት ነው ዲነን ኢስላም ቁርአናችን ይናገራል። ይሄንን ሌላ ቦታ መጽሐፍ ቅዱስ ይናገራል ወይስ ምን ይናገራል? አይ ተአምራት የሰራ ሁሉ ጌታ ነው ብለው ሊቀበሉት ነው። ነብዩ መሐመድ ተአምርን ስለሰራ ጌታ ነው ብለን አልተቀበልነው፣ ሰው ነው። ለምን? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ አላህ አንድነትና ስለ አላህ ኻሊቅነት ስለ አላህ ትልቅነት ብቻ ነው እየተናገሩ የነበሩት እንጂ እኔ አምላክ ነኝ በእኔ መኑ ብለው አላስተማሩ። ኢየሱስም ቢሆን እኔ አምላካችሁ ነኝ በእኔ መኑ ብሎ አንድ ቦታ መጽሐፍ ቅዱስ ላይ እንኳን ከባይብል ብንጠቅስ የለም። እንደተማርነው እንደሌላም ህገ መሰረቱ የለም መጽሐፍ ቅዱስ ላይ ማለት ነው። ለዚህ ደግሞ እንዴት ነው ታዲያ
ኢየሱስ ጌታ ነው ብዬ አምኜ ምን ለመቀበል ዝግጁ የሚያደርገኝ? ለዚህ ማለት ነው ኢየሱስ ሰው ነው ምን ጊዜም ሰው ነው ብለን እናምናለን እኛ ሙስሊሞች። ስለተሰቀለ ነው ስለተቀበረ ነው ሞትንም ድል ስላረገ ነው ብለዋል። ላ ኢየሱስ ቁርአናችን ደግሞ እንደሚናገረው ወማ ሰለቡሁ ወማ ቀተሉሁ ወላኪን ሹቢህ ለሁ አልቀበሩትም፣ አልሰቀሉትም፣ አልገረፉትም፣ አስመሰለባቸው ይላል። ኢየሱስን መሳይ ነው የተሰቀለው። ኢየሱስን የመሰለ ኢየሱስ አርጓል በሚሉት ብቻ ነው እኛ ሙስሊሞች ከካፊር ጋር የምንመሳሰለው እንጂ በሌላ ነገር ምንም አንመሳሰልም። የኔ ጌታ እንዴት ሊሞት ይችላል? የኔ አምላክ እንዴትስ እኔን የፈጠረኝ ሰማይና ምድርን የዘረጋ ጌታ እንዴትስ ይሞታል? እንዴትስ ይቀበራል? እንዴትስ ይገረፋል? ላ መሆን የለበትም። ይሄ አይምሮ ማታለል ነው የሚሆነው። ወላሂ ነው መላችሁ። ይሄ አላህ ከአሻንጉሊት ጋር መጃጃል እንደሚበዛው ሁሉ ይሄ ደግሞ ከአይምሮ ጋር መጃጃል ነው የሚሆነው። ለዚህ ደግሞ ማለት ነው እንደኔ ኢየሱስ ጌታ አይደለም ሰው ነው። በዚሁ አጋጣሚ ለነግራችሁ የምወደው ነገር ከባይብል ውስጥም ገብታችሁ ማንበብ ትችላላችሁ። ኢየሱስ ክርስቶስ ሰው ነው፣ ጌታ አይደለም። እርሱም ደግሞ ለጠፉ በጎች ለእስራኤል ቤት ብቻ ነው የተላከው። ማቴዎስ ወንጌል ምዕራፍ 15 ቁጥር 24 እኔ የተላኩ ለጠፉ በጎች ለእስራኤል ቤት ብቻ ነው ብሏል። ኢየሱስም የተላከው ለጠፉ በጎች ለእስራኤል ቤት ብቻ ነው። መጽሐፍ ቅዱስ እንኳን ይናገራል ዓለምን ሁሉ ገዢ አንድ ነብይ ይመጣል ብሏል። እርሱም ከኔ በላይ ነውና እርሱን ስሙት ብሏል። ማን ነው ታዲያ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዓለም የተላኩ አላህ ሱብሓነሁ ወተዓላ ለዓለም የላካቸው ነብይ እሳቸው ብቻ ናቸው። ለዚህ ደግሞ ማለት ነው ማስረጃ አለን። እኛ ሙስሊሞች ነን፣ በማስረጃ የምንንቀሳቀሰው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ ማሻአላህ ማሻአላህ። እኔ ራሱ ልጠይቅ ያሰብኩ ጥያቄዎች ሁሉ እየጠፋብኝ ነው። በነገራችን ላይ በጭንቅላቴ ይዤው በድንጋጤ ጠፋብኝ። ዩኑስ ኦኬ። መጨረሻ ላይ ደግሞ የጠየቀችው አሁንስ ያለህበት ሁኔታ እንዴት ነው ማለት አሁን ያው ከኡስታዝ ጋር አብራ እንዳለ አውቃለሁ። ያው እስኪ በዚህ ጉዳይ ላይ አንዳንድ ነገር የምትለው ነገር ከፈለክም ኢንሻአላህ። ማለት ወላጆችህ እንዴት ነው? ቤተሰቦች፣ እናትና አባቶች ከዚህ በፊትም እስልምና ላይ ወይ አባት ከቤተሰቦች አንድ እስልምና የተቀበለ ሰው አለ? እዚህ ላይ በደንብ ግልጽ ብታደርገው ደስ ይለናል። እሺ፣ በመጀመሪያ እናቴም አባቴም ካፊር ናቸው። በኦርቶዶክስ ተዋህዶ እምነት ውስጥ ነው የሚኖሩት። አላህ ደግሞ ምንም ማድረግ አይቻልም። አላህ ያለው ይሆናል፣ ሰው ያለው ግን ላይሆን ነው። ለምን? አላህ ሱብሓነሁ ወተዓላ የተናገረውና ያለው ነገር ሁሉ ይሆናል። አላህ ያቀደረው ነገር ነው። ይሄ ደግሞ የአላህ ቀዲር ነው። ለዚህ ደግሞ ምንም ማድረግ አይቻልም። አላህ እንደኔ አላህ ሱብሓነሁ ወተዓላ ዲኑን እስላምን ይወፍቃቸው። ዱዓ አደርግላቸዋለሁ። ወላሂ እናቴ ነች። እናቴን በጣም ወዳታለሁ። አባቴ ነው። አባቴን በጣም ወደዋለሁ። ከልቤ ነው የምወደው። ወላሂ ሁላቸውንም ከልቤ ወዳቸዋለሁ። እና በዚሁ አጋጣሚ የሚያም ወንድም አለኝ። ዱዓ አድርጉልኝ ለሱ። ወንድሜ በጣም የምወደው ወንድሜ ነው። ትልቅ ነው፣ ከኔ ታላቅ ነው። ሌላ ደግሞ እናትና አባቴ አሁንም ኦርቶዶክስ ናቸው። አባቴ ደግሞ በሌላ ህይወት ውስጥ ነው ያለው። ከእናቴ ተለያይተዋል። እናቴ አዲስ አበባ ነው የምትኖረው። እና ግን ደግሞ እንደዚህም ሆኖ እኔ እናቴን በጣም ወዳታለሁ፣ በጣም አከብራታለሁ። አድጌ ተለውጬ እናቴን እንደምጦራት ደግሞ እርግጠኛ። በሰው ትከሻ መቼም አትኖርም። አሁንም እየኖረች ያለችው በአክስቶቿ ትከሻ ነው፣ በእህቶቿ ትከሻ ነው። ጀርመን ሀገር እህቶች አሏት እሷ ማለት ነው። በእነሱ ትከሻ ነው ያለችው። አባቴንም ቢሆን እኔ ለሁሉም አላህ ደራሽ አርከኝ። እነሱንም አላህ ዲነን እስላምን ይወፍቅልኝ። ዱዓ አደርግላቸዋለሁ። ሌላ ግን እንደዚህ እናቴ አጠገቤ የለችም አባቴ አጠገቤ የለም ብዬ የሚከፋኝ ነገር የለም። አልሐምዱሊላህ። ይሄ ሁለተኛ አባትም ኡስታዝ መሐመድ አጠገቤ አለ፣ የሚያበረታታኝ ትምህርትንም የሚሰጠኝ የምወደው። እናትም እህቶችም እዚህ አሉ፣ ሁሉም አሉ። ይሁት አጠገቤዎቼ ናቸው። ለዲን ምንም አልጨናነቅም። አልሐምዱሊላህ። አይርበኝ አይጠማኝ። አልሐምዱሊላህ። ወላሂ አንድ ዘለላን እንባ ከአይን ያለወጣ። ለምን ካላችሁ ማለት ነው አላህ የቀደረው ነገር ነው ይሆናል። አላህ ያለው ብቻ ይሆናል። የሰው ልጅ ሺህ ጊዜ ቢናገር መቼም አይሆንም። ማይተገበር ነገር ነው። አላህ ሀሊቁና ሀሊቅ የተናገረው ነው። ለዚህ ደግሞ እንደዛ ነው። ለአላህ ብዬ ወዳችኋለሁ ሁላችሁንም። እንደዛ ነው። ማሻአላህ። እስኪ አዲስ አንቺ የሆነ ነገር ጠይቂው ባላ። እኔ ትንሽ ከበደኝ ማለሽ።
አንድ ነገር አንቺ ጠይቂው። እሺ ኤክስፔክት አላረኩም እና በጣም አስለቀሰኝ። የኔ ልጅ አላህ ይጠብቅክ። የሁሉም ላይክ በጣም የሚያስቀና ኤነርጂን ያለክ በጣም ማለት አላህ የወደደውን እንደሚያደርግ ምስክር ነኝ። እኔ ብዙዎችን አይቻለሁ፣ አሮጊቶች ሽማግሌዎች ሲሰልሙ በህክምና ላይክ ብዙ ተአምራቶችን አላህ እያሳየን ነው ለኛ ጽናትን ሲሰጠን። አንተ ደግሞ በጣም የሚገርመው ነገር ቃላቶች አንድ ጠብ አይሉም። ኦልሬዲ ውስጥ የነበረ ያህል ነው የሚፈልቀውና እኔ ቃላት የለኝም። አላህ ይጠብቅህ። ቤተሰቦችን አንተ ደርሰክ ቃልን እስከምታሰማቸው ጤና ያድርግልህ። እናትህንም አትጣ፣ አባትህን በህይወት ያኑርልህ፣ ወንድምህንም ጤናውን ይመልስልህ። ኡስታዝም ደግሞ በጣም አላህ ይጨምርሎት፣ አላህ መዝገቡ ላይ ያስቀምጥሎት። የሰሩት ስራ ዋዛ የሚባል አይደለም። ሁለተኛ አባት ሆኖ ሪስፖንስብል ሆኖ ኃላፊነቱን ወስዶ ልጆችን በዚህ ዘመን ማሳደግ ኢዚ አይደለም እና እርሱ ያደረጉትን ነገር የዋዛ አይደለም። ለኛም እንደ ዲን ምን ያህል ሰው ፓሽኔት ሊሆነው ሲያስተምር እንደዚህ የሚወጣው ጣዕሙ ለዛቸው የሚገርም ነው። ከጻን ልጅ አይመስልም። ወላሂ ነው የምላችሁ። እኛ ይኸው እንግዲህ 5 ወር ብንታትር እንኳን እንደዚህ እሱን ያህል አልመጣንም። ቃላቶቹ አላህ Subhanahu Wa Ta'ala ሲል እንደገና የሚቀጠራበት መንገድ ከውስጡ የሚፈልቀው ቃላቶች like so amazing። በህይወቴ እንደዚህ አይነትን ቀና ያለው ብዬ አላስብም። አላህ ለኛም ልጆች ያድርግ አይደለ? He's 12 years old. 12 years old በጣም so young። 3 ወር ነው ከሰለመ 3 ወር No way. Really? 3 months? Yes. ይሄ እኮ ነው ምን የሚገርመኛለው። ቁርአን እንዴት እንደሚቀረው ገባለት። ወላሂ ነው እኔ እንደዚህ ዋው ያላ ስራ ድንቅ ያላ ስራ ተአምር አይገርምም? እኔ እኮ ወላሂ ቃላት ጠፋኝ። ማሻአላህ። ቆይ በ12 ዓመት ስንት ጊዜ ነው ይቅርታ ወደ ኋላ ለመመለስ ሳይሆን ክርስትናን ስንት ወር ነው እንደዚህ ብታጠናው እንትን ያለ? በ3 ወር እስልምናው እሺ ገር ነው እንበል። የዛን አንደርስታንዲንግ እንዴት ገባ? የነሱ ሁለቱ አንዱ ማያሱ እንዴት ገብቶ ነው የኔ ልጅ እንትን ያልከው? ያንን አንደርስታንድ ያደረግከው? ወደ ኋላ ትንሽ ደቂቃ ልመልስና ኢየሱስ ጌታ እንዳልሆነ እንዴት ውስጥ ላይክ አንደርስታንድ እሺ ሌሎቹ ቢቀር የጌትነቱ እሱ አይደለሁም ቢል እንኳን እንዴት አዲስ አታች ለማድረግ ለመላቀቅ ቀለለ? አንድ ጥያቄ። ሁለት ይቅርታ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዴት ገባክ ውስጥክ? ሁለቱም ሰው ናቸውና የእስልምና ደግሞ ቤዚክ መሰረታዊ ነገር ለሳቸው ፍቅር ካልነት ካልገባ ሰለሙ ብዬ ስለማላስብ አንዳንድ ጊዜ እንዴት አንደርስታንድ አደረግከው የኔ ልጅ? ሚዩትን አንሳው ዩኑስ። ሚዩት ከላይ ያለው ነው። ሚዩት ናችሁ። ካሜራውን የቀየራችሁት ሚዩትን አላነሳችሁትም። እነሱ ጋር ቆይቶ ነው የሚደርሰው። ለዛ ነው ጥያቄው ቆይቶ ነው የደረሰው። ድገሚለት። ኢቭን ቃላቶቹ በጣም ነው የሚጣፍጡት። አላህ ያሳድግ። ጥያቄ ያው የዛን እምነት እንዴት ገባ? በ12 ዓመት ገና አድገንም የክርስትና እምነቱ ስብስብነት ስትል ያልገባው ብዙ ማህበረሰብ አለና እንዴት ገብቶ ያንን አስተሳሰቡ የሶስትነቱ የአንድነቱ ሁኔታ እንዴት ገባክ? እሱን የኢየሱስ ክርስቶስ አምላክ አለመሆን ከገባ በኋላ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይነታቸው ማለት የእሳቸው ውዴታ እንዴት ውስጥ ገባ? አንደኛ ነገር ማለት ነው አንድ ዲነን እስላምንም የሚወሰርኩት ማለት ነው ምንም ብዙም ሳንራመድ ዲነን እስላምንም አላህ ሲወፍቅሽ የፈለግሽው ቦታ ብትሆኚ የፈለገ እድሜን ብትሆኚ የ3 ዓመት ልጅ ሆኖ ማለት ነው ነፍስ ያላወቀ ሕፃን ልጅ ሆኖ እንኳን ማለት ነው አላህ ከመረጠ ምንም ነገር ይሳካል። ምንም አይሆንም ተብሎ እኮ አይሆንም። አሁን አንዳንዶቹ አሉ አይሆንልሽም፣ ማንም ምንም አይሆንልሽም፣ አምላክ ያደርግልሽም የሆነ ነገር ተብላ የተናቀች ሴት ነች አላህ ደግሞ የሚያደርግላት። ለዚህ ደግሞ ማለት ነው አንደኛ ነገር ማለት ነው አላህ አድራጊ ነው። ይሄንን ደግሞ በጣም አምናለሁ። ነብዩ መሐመድንም በጣም ወዳቸዋለሁ እሳቸውንም። እኔ ደግሞ ማለት ነው 25ቱንም ነቢያቶች ነው በአንድ አይኔ ነው ማያቸው እንጂ ነብዩ መሐመድ ትንሽ ከፍ አርግቼ እዚች ጋር ደግሞ ኢሳን ትንሽ ዝቅ አርግቼ ሞድበት ምክንያት የለኝም። ለምን ካልሽኝ ደግሞ ማለት ነው
አላህ ጀለ ጀላሉ አላህ ሱብሓነሁ ወተዓላ ሁሉንም 25ቱንም ነቢያቶች ወደ ዱንያ ልኳል። የሱ ባሪያ ናቸው። ስለ ዲነል ኢስላም ተናግረዋል። ለዚህ ደግሞ እኔ ለአላህ ብዬም እነሱንም ወዳቸዋለሁ። ነቢያቶቹን ሁሉንም ወዳለሁ፣ ሁሉንም ነቢያት እቀበላለሁ። ግን ደግሞ ማለት ነው አንዱን አስበልጬ አንዱን ዝቅ አርግቼ የምወደበት ምክንያት የለኝም። አንደኛ ነገር፣ ሁለተኛ ነገር ደግሞ ዲነል ኢስላምን አላህ ወፈቀኝ አልሐምዱሊላህ። ብዙዎቹም አለው በነገራችን ላይ አባቴ ማለት ነው 3 ቢላ በላክ ነው ያለኝ። 3 ቢላ በላክ ሲለኝ ምንም አላልኩትም። አይ አባዬ ለራሴው አይ አባዬ አንድ ቀን አላህ አንተንም ይወፍቀ ብዬ ነው ዱዓ ያረኩለት። ወላሂ ነው የምልሽ። ለዚህ ደግሞ ማለት ነው ሰው ብዙ ሊያወራ ይችላል፣ ሰው ብዙ ሊናገር ይችላል። ብዙ በተናገረ ቁጥር የተናገረው ይጠፋበታል፣ ብዙ በሰማ ቁጥር ግን ጭንቅላቱ ይዛል ይባላል። ለዚህ ደግሞ ማለት ነው ማንም ብዙ ቢናገር እኔ ለሀጃው ነው ብዬ ነው የምተው። ስድብንም እንደ ጥሩ ነገር ነው የምቀበለው፣ ምንም አይመስለኝም። ብዙዎቹ ይሳደባሉ፣ ብዙዎቹ ምን ይላሉ። ለዚህ ደግሞ ማለት ነው ምን ልበልሽ አላህ ማለት ነው ዲነል ኢስላምን ወፈቀኝ አልሐምዱሊላህ። ነፍስ ያላወቀ ሕፃንንም አላህ ከፈለገ ዲነል ኢስላምን ይወፍቃል። ኢሳን እኮ በሕፃንነቱ ነው መርየም አቅፋው ሳለ ያናገረው አላህ። ለዚህ ደግሞ ማለት ነው አላህ ምንም አይሳ ነው። አልሐምዱሊላህ ረብል ዓለሚን። ማሻአላህ ማሻአላህ። እንዴት ነው አዲስ ኔክስት ኡስታዝ ኢን ዘ ቢልዲንግ ወዲያውኑ ማለት ነው። ከኛ ካንተ ስር ለመማር ዝግጁ ነን። ወዲያውኑ እጅ ሰጥተናል። አላህ ይጠብቅህ። እንግዲህ ብዙ እንጠብቃለን ካንተ። አንድ ጥያቄ ልጠይቅህና ቁርአን እንዴት ገራለ እየተማርክ ነው? እንዴት ስቀለለክ ኔትወርክ እንትን ካለ ስለ ቁርአንስ እንዴት ይዛሃል ልጄ? ዩኑስ ጥያቄውን ገባ? ቁርአን እንዴት ነው? ቁርአን እየገራልህ ነው ወይ? ቁርአን ላይ እንዴት ነህ ብላ ነው የጠየቀችህ አዲስ አለም። ኔትወርክ ነው የጀማ ትንሽ ቁርአን ካለ እርዳታ ጋር አልሐምዱሊላህ። ካሜራው ጠፍቷል። ካሜራውን ክፍቱት። ይራልኝ ነው በደንብ አለ። እሺ አልሐምዱሊላህ ቁርአንም እየቀረው ነው። እዚህ ደግሞ ኡስታዝ መሐመድ ጋር ስመጣ ኡስታዝ መሐመድ ደግሞ በስተከለ እንድቀር ከዶክተር ዛኪር በላይ አለ እያለም ያበረታኝ ለተባቴ ነው። አቡ አላህ ዘመኑን በደንብ ከፍ አድርገው ያኑረው ዱንያ ላይ ወላሂ የጀነትን ወራሽ ያርገው እና ቁርአን ደግሞ አሁን ከእንደገና ላይ እየቀረው ያለው ኡስታዝ መሐመድ ላይ ካሜራውን ጠፍቷል። በነገራችን ላይ አትታዩንም ኡስታዝ፣ አትታዩንም። ትንሽ ኮፒሊንግ አድርጎ ያጀማ እስኪ እዚህ 3200 ሰዎች ያለ ነው። እኔ አልታየኝም፣ 1000 ሰው መስሎኛል። ስለዚህ አንዴ እስኪ ኮፒሊንግ አድርጉ በደንብ አንዴ ኮፒሊንጉን ከፍ አድርጉት። ለምን አንዳንድ ሰዎች ያው እንትን እያሉ ስለሆነ። አሁን መጣችኋል ኡስታዝ፣ አሁን መጣችኋል። በጣም በርካታ ሰዎች ሙቤ ምን እናርግለት ምን ያስፈልገዋል እያላችሁ ነው። ይህን ጥያቄ ጠይቅላችኋለሁ። ኦኬ ጠይቅላችኋለሁ። አብሽሩ። አዲስ አለም ጥያቄዎች ተመልሶልሻል? እኔ አንቺ ጥያቄዎች ይመቹኛል። አንቺ ጥያቄ ማለቂያ ስለሌለው ኢንሻአላህ ሌሎች የጠየቁት ጥያቄዎች ካሉ ጠይቂ። ያው አንቺ የጠየቅሽው ጥያቄ ነው አብዛኛው የጠየቀው። ሱብሃንአላህ ኮሜንት ላይ ያለው እሱ ነው። እኔ ጭንቅላት ሁሉ ገና ሾክ ይዞኛል። ካፉ የሚፈልቀው ንግግር ላይክ ኦልሞስት ተወልደው በቤታቸው ያደጉትን ማይተናነስ ጭንቅላቱ ክፍተቱ፣ አንደርስታንዲንጉ፣ ቅንነቱ የሚታይበት ፍቅር ጥላቻ ሳይሆን ፍቅር ነው በዚህ እድሜው የሚታየውና ሶፓሽነት አስተዳደግ እየያዙበትን መንገድ አባጫሊም የዋዛ አይደሉም እና ላይ ጨምሩሎት ልጅም ማሳደግ ልጅ ያለው ሰው ያውቀዋልና ሶ አሜዚንግ የተያዘበት መንገድ በደንብ ያስታውቃልና
ልጃችንም ስላገኘን የሁሉም ሪስፖንሲቢሊቲ ነው እና የኔ ልጅ ምንድነው የሚያዝናናክ እንደ ልጅ አሁን የ12 ዓመት ልጅ ነክ ምንድነው የሚያዝናናክ እንደ ልጅ ላይክ እንደ 12 year old እንደ ወንድ ህፃን ልጅ ምንድነው የሚያዝናናክ? ታላቅ ወንድሙን እየጠየቀው ነው። ዩኑስ አብሽር። ዩኑስ ሰማ ጥያቄው ሰማ ዩኑስ ኔትወርክ ነው። ኮፒ ሊንክ አድርጎ ጀማ በደንብ ኮፒ ሊንክ አድርጎ ይሰራልናል። አብሽሩ ችግሩ ኮፒ ሊንክ ነው። ዩኑስ ጥያቄው ሰማኸው? የጠየቀች አዲስ ዓለም እንደ ልጅ የ12 ዓመት ልጅ ምንድን ነው የሚያዝናናህ አለች። እስቲ እንደገና ተናግሪ ትንሽ አዲስ እንደገና ጥያቄው ይሰማል? አዎ ይሰማል። እኔ ይሰማትሁን ታብታብ አድርጉ እናንተ እስከዛ ሼር ኮፒ ሊንክ ያረጋችሁ ምናልባት ኔትወርኩ እያያዘን ከሆነ ብዙ ሰው ሲኖርም በደንብ እንትን እንዲ አረ ያጀማው ተው አላህን ፍሩ ይተቂላ ያጀማው ታብታብ አድርጉ ኮፒ ሊንክ አድርጉ። እሱ ገና ብዙ መነግራችሁ ነገር አለ እያለ ታብታብና ኮፒ ሊንክ አድርጉ። ካሜራውን ክፈቱት ኡስታዝ። እኔ ያኔ አዲስ ዓለም አንዴ እንደዚሁ ስትናገር ሰምቼ ደንግጬ ነበረ። ዛሬ ደግሞ ሁለተኛ ያስደነገጠ ሚዲያ ላይ ይሄ እሱን ዩኑስ ነው። በነገራችን ላይ ወላሂ ሱብሃነላህ ወላሂ አጃይብ ነው የአላህ ተአምር ሱብሃነላህ ይገርማል ወላሂ። በጣም እኛም ደንግጠናል። እስካሁንም ሻኪንግ አልለቀቀንም። በደንብ ላይክ እኔ ማመን እንደ ቅዠት እየመሰለኝ ነውና ውስጥ ኦልሬዲ ያላህ ስንትን ሲያገራለስ አንደርስታንድ ስታረግ ሲገባክ በዚህ ሌቭል ነው ማለት እኛ እድሜ ፈጅተን ጥረን ግረን ፈጣሪን ለማግኘት ነው። 3 ወር አዲስ ዓለም 3 ወር እኮ ናት። ሁለቱንም ሃይማኖት ደግሞ እንጂ ሌላ ሶስተኛ ሃይማኖት እንግዲህ በደንብ ቅልጥፍጥፍ አድርጎ በ3 ወር ስለምናገር መሆኑን ማሳያ ነው። ከተመለስ መጥቷል መሰለኝ። ዩኑስ ይሰማል? አሁን ስልክ እየተደወለበት ነው መሰለኝ። አቤት። ኦኬ ካሜራ ጠፍቷል። በነገራችን ላይ ፈልገን ያጠፋኸው አትታየንም። እሺ ጥያቄ የአዲስ ዓለም ጥያቄ አሁን እያየኋችሁ ነው እየታያችሁ። ኦኬ ጥያቄው ገባህ? የጠየቀችው ወይ ደግማ ትጠይቀህ? ደግመሽ ጠይቂው አዲስ ደግማ ትጠይቀኝ። እሺ እኔ ልጅ አሁን 12 ዓመት ህፃን ልጅ ነው። እንደ ልጅ የሁሉ እውቀት ገብቶሃል። የሁሉ የስፒሪቹዋል የመንፈሳዊ ዓለም እይታዎች ገና በህፃንነትን የተገለጠልና እንደ ኖርማል እንደ ጓደኞች ግን ምንድን ነው የሚያስደስት? እኔ እንደ ህፃን እንዲህ የሆነ ደስ የሚያሰኝ ነገር ምንም በልቤም የለም። ከህፃንነቴም ከቤተሰቦችም ጀምሬ እንደዚህም አልለመድኩም፣ አልተማርኩበትም። አንድ ሌላኛው ነገር ደግሞ ፍላጎቴ አሁን ላይ ቁርአን ነው፣ ቁርአን መማር ነው። ሌላኛው ነገር ደግሞ እንዲህ በቃላ አሁን ያስፈልገኝ በራሴ ያስፈልገኛል ብዬ መወስነው ነገር ከአባቴ ጋር ጭምር አባቴ የሚያለኝ እኔ የምፈልገው ላፕቶፕና ኮምፒውተር የመሳሰሉ ነገር ቁሳቁሶች የትምህርት ብቻ ከሆነ ነው የምፈልገው እንጂ ይሄ እንደዚህ ለመዝናናት የሆነ ነገር ፍላጎቱ የለኝም። ኢንሻአላህ ይሄን ደግሞ እናደርግልሃለን። እሺ ሐቢቢ ዩኑስ አንተ ብቻ ጠንክረህ ከአባትህ ጋር ዳዕዋ እንድታደርግ የምንፈልገው። ሁለተኛው ትንሹ አሁን ምን ብለህ አዲስ ስም አውጥተንልሃል። እሺ እኔ አዲስ ስም አውጥቼልሃለሁ፣ ትንሹ ሁሱ ብያለሁ። እሺ ስለዚህ አንቺ አሁን ትንሹ ሁሱ ነሽ በቃ ስለዚህ አንተ ኡስታዝ በደንብ ያስተምረሃል። ሁሱ እንግዲህ ነገ ያገባል፣ ልጆች ይወልዳል፣ ጥሮታ ይወጣል። ሁሱ የሚተካው ሰው አሁን አግኝተናል። ስለዚህ ገና ካሁኑ ትምህርት እንዲማር እንፈልጋለን። ኡስታዝ በደንብ እንዲማር እንፈልጋለን። ችግር የለውም የገንዘብ ወጪውን ነገር እዚያው መሸፈን ሁሉ ይሸፍናል። እዚያውን ሰው ሁሉ ይሄ ልጅ እንዲማር ከጎኑ መቆም አለብን እያሉ ነው። እንግዲህ ኮሜንቱን እያነበባችሁት ነው፣ የኔ ቃል አይደለም። ኮሜንቱ ጠቅላላ ምን እንድናርግለት ለዚህ ልጅ እያሉ ነው። ለምን ነገ ለዲን እስላም ትልቅ ቦታ ይደርሳል ብለው ስላሰቡ ነው። ስለዚህ ኡስታዝ ይሄ ልጅ ዲን እስላም የሚማርበት ትምህርት የሚያስፈልገው ነገር እንደው አንዳንድ ነገር ምንድን ነው ለዚህ ልጅ ማድረግኛ የምንችለው? ኡስታዝ ግን እኛ ይሄን ነገር ስናደርግለት ለእርሶ አማና ጥለን ነው ማለት ይሄ ልጅ በደንብ እንደ አባት
ትምህርቱን በደንብ እንዲማር፣ ዲኑን በደንብ እንዲማር፣ ቁርአን በደንብ እንዲቀራ፣ ምንም ነገር እንዲጎለው አንፈልግም። ሰለምቴ ወንድማችን ነው። ኢንሻአላህ እስኪ ምን ቢደረግ ጥሩ ነው ትላላችሁ ኡስታዝ? ወደ እሱ እንመለስና ትንሽ ደግሞ ኡስታዝ እስኪ አንዳንድ ነገር በሉን። እንደኔ ኢንሻአላህ ጥሩ ቦታ የሚማርበት ቦታ ማለት ነው። ትምህርት እየተማረ ቁርአን እየቀራ አንድ ላይ ሁለቱም እንዲማር ነው የሚፈልገው ማለት ነው። አሁን ትምህርት ቤቶች አንዳንድ ትምህርት ቤቶች አሉ በአነስተኛ ዋጋ የሚያስተምሩት በጥሩ ሁኔታ ትምህርት የማይሰጡት ማለት ነው። በጥሩ ሁኔታ ቢማር በእንትን ላይ ማለት ነው ጥሩ ትምህርት ቤት ላይ ቁርአን ደግሞ እኛ ጋር ይቀራል፣ በደንብ እናስቀረዋለን። እኛ ጥሩ ሚስቴም ልጆቼም ሁሉም አስቀሪዎች ብቻ ናቸው እያስቀራሉ። በመስጂድም ይቀራል፣ ለኡስታዝም ሰጠን ማለት ነው። ቤት ውስጥም ይቀራል። አንድ ላይ ሁሉም ቢቀራ ጥሩ ነበር። አንዳንድ ሰው ወደ ሂፍዚ ማዕከል ምናምን ይላል። እኔም ቁርአን ሀፈጃለሁ። እኔ ቁርአን ሂፍዚ እንትን ዋጋ የለውም ብዙ ማለት ነው። ግን ጥሩ ነው፣ አልহামዱሊላህ ጥሩ ነው። ለዚች ሀገር ዳዒ እንዲሆን ጥሩ ነገር ያመጣል ምናምን ተብሎ የሚታሰብ ምንድነው ከሐፊዝ ሳይሆን ከትምህርቱ ጋር የሸሪዓ ዒልም በደንብ ከተማረ ጥሩ ይሆናል። ለራሱም ለሀገሩም ጥሩ ይሆናል። ጥሩ ትምህርት ቤት አስገብተን እንዲማር ነው የምንፈልገው ማለት ነው። ማሻአላህ ኦኬ፣ በጥሩ ሁኔታ ማለት ነው። ማሻአላህ በጣም ደስ ይላል። ዩኑስ ተሰምቷል ማለት እስኪ አንተ ፍላጎትህ ምንድን ነው? ማለት አሁን አንተ የምትፈልገው አንድ ዓላማ አለ። ዓላማህ ምንድን ነው? እኔ ልጠይቅህ፣ ግብህ ምንድን ነው? ዓላማዬ ማለት ነው ተምሮ ትልቅ ቦታ ደርሶ ዱንያ ላይ 10131 እምነት አለ። የነዚህን ሁሉ አጥንቼ ከዶክተር ናይክ ዛኪር በላይ መሆን ነው ፈልገው። ኢንሻአላህ ዲነን እስላምን የወፈቀኝ ጌታዬማ ማለት ነው ከሱ በላይ ያደርገኛል። ማሻአላህ ኢንሻአላህ ትሆናለህ። ኢንሻአላህ ትሆናለህ። ሆነህም ትልቅ ደረጃ ትደርሳለህ ኢንሻአላህ። እሺ አላሁ አክበር። ኡስታዝ በዚህ አጋጣሚ እንግዲህ አፉ በሉኝና እንግዲህ እንደው አንዳንድ ሰዎች እንደው ለአንዳንድ ነገር አሁንም ለጠየቀው ለሌፕቶፕም ለትምህርት ቤትም አንዳንድ ማንሽ እርሶም እንግዲህ ልጆች አሉ። ይሰማል? ድምጽ የለም። እየተናገርክ ነው ሙቤ? አዎ እየተናገርኩ ነው። አልሰማ ካደልማ ነኔ አዲስ ዓለም ኡስታዜ ከናንተ ነው ድምጻችን አለ አይደለም? የኮሜንታዎች የእርሶ አለ የሁላችንም አለ። ኔትወርክ ከናንተ መሰለኝ ጋዛ አድርጎታል። ኔትወርክ ከናንተ ነው እንጂ አላሁ አክበር ምናምን እያሉ እኮ ነው። አዎ ከናንተ ነው። እኛ ጋር እኮ ኮሜንቶችና እንትን ኮፒ ሊንክ የሚደረግ እንትን እና ላይ እንመለከታለን እኛ። አዎ ከናንተ ነው ኔትወርኩ ከናንተ ነው። አብሽሩ እያሉ እኮ አለ። የኛ ይሰማል ኡስታዝ? ነው እሺ ኦኬ። ከናንተ ነው። አብሽሩ ከናንተ ነው። አሁን ይሰማል። ከናንተ ነው። አላሁ አክበር እያላችሁ ሁላችሁም ደስ ቀን ነው ዛሬ። በጣም እኔም እንግዲህ አውቄ ነበር ይሄ ዩኑስ ትልቅ ሚስጥር አለው። እኔ ትዝ ይልሻል አንቺን ምስጋብዝሽ ምንድነው አንድ ቀን ትንሽ ከኔ ጋር እንዳወራች አቺ አዲስ ዓለምማ የሆነ ከባድ ሚስጥር አላት። የሷን እንደዚህ በደንብ እንደዚሁ እንዳትነግሪኝ አልኩሽ። ፕሮግራም ይዘን ነው አልኩሽ። ትዝ ይልሻል አይደለም? ይሄ ልጅንም ልክ ቪዲዮ ሳይ ያ ስሜት ውስጤ ተሰምቶኝ ነበርና ወላሂ በጣም ጎበዝ ልጅ ነው። ከጎኑ ልንቆም ግድ ይለናል። ኡስታዝ ፈቃደኛ ከሆኑ እዚህ ጋር በጣም ብዙ ሰዎች እየጠየቁ ስለሆነ ሰዎችም በኋላ እንዳይወጡብን 3000 ሰዎች አሉ። አንዳንድ ሰዎች አካውንት እየጠየቁ ነው። ፈቃደኛ ከሆኑ ለዚህ ልጅ ለአንዳንድ ነገር ለትምህርት ቤት ለደብተር አንዳንድ ለጠየቀው ነገር ለሚያስፈልገው ነገር አንዳንድ ለሃጃ የሚሆን የተወሰነ ገንዘብ ብናስገባለት ፈቃደኛ ከሆኑ ያው አባት ኖት፣ መጀመሪያ አባት ነው የምንጠይቀው። ፈቃደኛ ኖት? ሰው እየጠየቀ ስለሆነ ነው። እዚህ ከታች ይሆናል፣ ችግር የለውም። የሆነ ግሩፕ እንትና ሆኖ ማለት ነው። ሪሲቱን አንተ ላይና እኔን ላይ እንዲላክ ነው የሚፈልገው እንጂ ችግር የለውም። ሪሲቱ ማለት ነው አንተ ላይ ይላካል፣ ፋክቱሩ ማለት ነው።
እሺ እንደዚህ ያስገባለሁ ብሎ ምናምን ለጌ ሰው እንደዚህ ተልኳል ከሚል እኔ እንደዚህ አይነት አልፈልግም እንጂ ሪሲቱ አንተ ጋር ሆኖ ተቆጣጥሮ ቢገባ ችግር የለውም። መርሐባ። እሺ ሰምታችኋል። እንግዲህ በጣም ብዙ ሰዎች የሆነ ነገር እናርግለት እያላችሁ ነው። እዚህ ያላችሁ ሰዎች እንግዲህ በጣም በተደጋጋሚ ኮሜንት ላይ እየጻፋችሁ ስለነበረ እንግዲህ አላህን እያችሁን ይቀበላችሁ። ይሄ ልጅ ነገ ወላሂ ለሌላ ነገር ከምትነይቱ ለማይሆን ነገር ከምትነይቱ ወላሂ እዚህ ልጅ ላይ 1 ብር ለአላህ ብላችሁ በጥሩ ንያ 1 ብር ከሰጣችሁ ይሄ ልጅ ነገ እንዳለው ቁርአንን ተምሮ እንደ ዶክተር ዛኪ ሆኖ ዳዋል እስላም ሻሃዳ እያሳስ ዲን እስላም መሳስፈፋ ለእያንዳንድ ለሚያደርገው ነገር አጅሩ ለእናንተም አላህ ይጽፍላችኋል። እኔ በዚህ አጅር ላይ እሳተፋለሁ የራሴን አቅሜን በምችለው ሁኔታ አላህ በፈቀደልኝ። እናንተ ደግሞ የራሳችሁን ለምን እንደዚህ አይነት ቻንስ አታገኙ? ገባችሁ? ይሄ ትልቅ ነገር ነውና ኡስታዝ አካውንቱን ንገሩን ኢንሻአላህ። ከታች እኔም ጽፈዋለሁ። ቆይ ስክሪፕት ላምጣ። ከታች በስነ ስርዓት አንዳችሁ ጻፉ፣ ተጠንቀቁ። ሌላ እንትን አካውንቱን በቃሎት ካወቁ ንገሩና ኢንሻአላህ ሰዎች እንዳይወጡብን 3000 ሰው ስላለ ሊያስገባ ይፈልግ ሰው አለ። ሪሲቱን ለኔ ላኩልኝ። ከታችም ከኔ ጋር መሰራህት ያለች ሀዩ 703 1000 ይሰማል። አዎ ተናገር ኡስታዝ። እኔም ስክሪፕቶ ላምጣ። ቆይ እንጻፍ 1041 ቆይ ጽፋለሁ። እዛ ላይ ኮፒ ፔስት ማድረግ ይቻላል። 1041 90 እሺ ኡስታዝ ይሰማሃል? አቤት እየጻፍኩ ነው። ኦኬ አይ ኮሜንት ላይ አጻፈው ለኔ ንገረኝ። 1000 41 90 ኦኬ 41 90 ከዛስ 71 73 ኦኬ ልንገራችሁ 1004 መጨረሻ ላይ ኦኬ 4 ኦኬ ልንገራችሁ 1000 41 90 71 73 4 በመጨረሻ ስም ማን ነው? በቃ መሐመድ ሐሰን ቡልቲ መሐመድ ሐሰን ቡልቲ ኦኬ ያ ጀማ ኦኬ ማሻአላ በጣም ጥሩ ነው። እየሄድን ነው ማሻአላ። እሺ አንዳንድ ጥያቄዎችን እንጠይቃለን። እንግዲህ ይሄ ወንድማችን ከጎኑ እንቆማለን ምን እናርግለት እያላችሁ በኮሜንት በጣም እየጠየቃችሁ ነው። በምን አይነት መንገድ እናግዘው እያላችሁ ነው። ኢንሻአላህ እኔ አሁን አካውንቱን በደንብ ነግራችኋለሁ። አካውንት ሌላ ሰው በውስጥ መጥቶ አሁን ኢንቦክስ ላይ የዩኑስ አካውንት ይሄ ነው ብሎ ከሰጣችሁ እንዳትቀበሉ። በጣም በርካታ ሌቦችና አጭበርባሪዎች አሉ። ይህን አጋጣሚ ተጠቅመው ኢንቦክስ ላይ መጥተው ዩኑስ ሙቤጋ አካውንት ስጠይቁ ነበር። ምን ያደርጋሉ? እዚህ ጋር እናንተ አካውንት የጠየቃችሁት ሰው ስክሪንሾት ያነሱና በውስጥ ይመጣሉ ኢንቦክስ ላይ። ለማንም ከመጣ ኢንቦክስ ላይ እንዳታምኑት፣ ሌቦች ናቸው። እንደዚህ አይነት የሚሰሩ ሰዎች ስላሉ ነው የተሰማቃቸው። ስለዚህ አካውንቱ እኔ የምሰጣችሁ ብቻ ነው። አካውንቱ ከፈለጋችሁ እኔ ጋር ነው ጠይቁኝ፣ እኔ እሰጣችኋለሁ። ኢንቦክስ ላይ ማንም ሰው መጥቶ አካውንት ቢጠይቃችሁ እንዳትሰጡ። ካስገባችሁ እኛ አይገባንም። አካውንቱን ልንገራችሁ። ዩኑስን ማገዝ የምትፈልጉ ለአንዳንድ ነገር ልንገራችሁ፣ በደንብ አዳምጡኝ። 1041 90 71 73 4 እደግመዋለሁ 1041 90 71 73 4 ሙሐመድ ሐሰን ቡልቲ። በዚህ አካውንት አስገቡ። እንደ ነገር ልጠይቅህ
በጣም እኔ አንተን የገረመኝ ቪዲዮ ማለት እንዲህ ይሄ ልጅ ማሻአላ እንደው እንድል ያደረገኝ ቪዲዮ አንድ ቪዲዮ አለ። ያንተ ቪዲዮ ትፈቅድልኛለህ? ላሳይ ዩኑስ፣ ትፈቅድልኛለህ? ካን አይ ሾው ዩ ዚስ ቪዲዮ? ኦኬ ላሳይ። ኦኬ ላሳይ። ማሻአላ ይሄ ቪዲዮ በጣም ነው እኔ በጣም ሶሻል ሚዲያ ላይ በጣም ተሰራጭቶ ማሻአላ አጠያየቅህ ምናምን በቃ አይደለም ሞምቤ ቅርታ ታች ኮሜንት ላይ ከኡስታዝ ዋሂድ የተዘጋጁ ምናምን ሞምቤ ምናምን ያውሩ እያሉ ተደጋጋሚ ኮሜንት እየጻፉ ነውና አባጫሊ ደግሞ መቅረዛ አይገባም እያሉ ነውና እዚሁ ኮንትሪቢዩት ይደረግልኝ እያሉ ነው ያሉትና ሁለቱን እንዴት ታየዋለህ? ታች ኮሜንት ላይ ተደጋጋሚ እሱ መልስ እንስጥበትና ፕሮግራሙን እንቀጥል። ህዝቡ የሆነ ነገር እያለ ነው። ሁለት የተጋጨ ሀሳብ እንዳንይዝ። ቴንክ ዩ ኡስታዝ ዋሂድ እዚህ ላይ ትንሽ ሙቤ እኔ ጋር አይደለም ኦንላይን ላ ኦፍላይን ላይ ዳዕዋ ያደርጋለሁ። አሁን መስከረም ማነው 2016 መስከረም አንድ ላይ ጀምሮ እጄ ላይ የሰለመው ትላልቆች ወንጌላዊ የሆኑት እስከ ዛሬ 27 ላይ ደርሰዋል። አልহামዱሊላህ በኢትዮጵያ ላይ በኢትዮጵያ ደረጃ ታዋቂ የሆኑት ማለት ነው። ይሄ ስለሚያዩት አንተ ጋር ይሁን አሉ። እነማን እጃቸው ላይ ይሄ ልጁን የሰለመው ማለት ነው አማና አንተ ጋር እንዲሆን ቁርአንም ቢሆን ምንም ቢሆን ትምህርትም ቢሆን ስለ ወንጌል ቢሆን አንተ ጋር ይሁን አማና። እኛ አባቱና እናቱ ሆነን ነው እኛ ጋር የነበረው። እዚህ ላይ ትንሽ ደግሞ እዛ ላይ ሌላ እንደ ከነሳራዎች ማለት ነው አሁን ሌላ ሃይማኖት ስሞች ለማጥፋት ሳይሆን ማለት ነው ትንሽ እዛ ላይ ይዛቱ ነበር እሱ ላይ ልጁ ላይ። ስለዚህ አንተ ጋር ይሁን እያሉ ነው እነሱ ማለት ነው። ሶ አይኔር ላይ አማና ስላለ ማለት ነው ያለ እነሱ ፍቃድ እዛ ይሁን ማለት አልችልም እኔ ማለት ነው። አንዴ ኡስታዞች አሉ። ሶ ልጁ በቃ እዚህ ላይ ሆኖ ቀርቶ ተምሮ ሁላችን ተወያይተን ማድረግ አለብን እንጂ እነና ወሂድ እነና አንተ ሳይሆን ማለት ነው። እነሱ ጋር የነበሩ ከዚህ በፊት ማለት ነው ዓለም ጤና ኡስታዞች ብዙ አሉ። ከነሱ ጋር ተመካክረን ከልጁ ጋርም እንደዚህ መሆን አለበት ማለት ይፈልጋሉ። ኦኬ እሺ እኔም ንግግር አለ። እሱም እኔ መሆን የምፈልገው መርከዝ ምናምን አይደለም። እሳቸው ያልታወቀ እውቀት አላቸው። ወላሂ ነው የምላችሁ በጣም ትልቅና ያበበ እውቀት አላቸው። የደበቁት እውቀታቸውን ደግሞ ለኔ ለመስጠትም ዝግጁ ናቸው። ለዚህ ደግሞ እኔ እሳቸው ጋር ነው መቀመጥ ፈልገው እንዲህ መርከዝ ምናምን መግባት አልፈልግም። ፍላጎቱም የለኝም። እዚሁ እየተማርኩኝ እዚሁ ትምህርቴን ጨርሼ ከእሳቸው ጋር እዚሁ ዳዋም ሲያረጉ ዳዋ እያረጉ እሳቸውም አልሐምዱሊላህ እየተቆጡኝ እየመቱኝ በፍቅር ምንም እንደ ልጆቻቸው ከልጆቻቸው አንድ አይን ነው እያዩኝ ያለው። ወላሂ ለልጆቻቸው ግማሽ ከሰጡ ለኔም ግማሽ ሰጥተው ነው። አላህ ዘመናቸውን ትልቅ ያርግላቸው። ወላሂ ለአላህ ብዬ በጣም ነው የምወዳቸው። አላህ ይወደዳቸውና እሳቸውን ወላሂ የጀነት ወራሽ ያርጋቸው እና እኔ መቀመጥ ፈልጎ እሳቸው ጋር ነው። በዚህ አጋጣሚ ደግሞ ማለት ነው ለኔ ብቻ አይደለም ወላሂ ለእሳቸውም ትልቅ ቦታ እንዲደርሱ በጣም ትልቅ እውቀት አላቸው። ወረበል ከአባ ነው የምላችሁ ወላሂ እና እሳቸውም ካሳቸውም ማጠገብ እንድትቆሙ ለአላህ ብዬ ጠይቃቸዋለሁ። አዲስ እንዴት ነው ተመልሰዋል? አዎ እነሱ ናቸው ይዘው የመጡት እሳቸው ናቸው ስለ ልጁ የሚመለከታቸው። እኛ እንዲህ ነው እንደዛ ነው ማለት አንችልም። አዳፕት አድርገው የሚያሳድግ ሰው በህግ መሰረት አዶፕሽን የወሰደው ሰው ነው ኃላፊነትን የሚወስደው በህግም ማለት ነው። እዚህ ጋር ህገ ወጥ መሆን አንፈልግም። አባት አለኝ ብሎ እየተናገረ ነው። አባቱ ነኝ እሳቸውም ብለዋል። በእኔ አመለካከት እሳቸው ያሉትን ብቻ ነው መደገፍ የምችለው። የልጁ ደግሞ የኔ ልጅ ቢሆን ልጁ የሚፈልገው ነው የምታደርገው። አንተ ልጅ ታምባዴ ልጅ ያለው ሀቅን እንነጋገር ከተባለ የህዝብ ጫጫታን ሳይሆን እኔ የልጁን ፍላጎት ነው የምደግፈው። ልጁ የሚፈልገው እንዲደረግለት ዲማንድ እንዲደረግለት። እኛ የምንፈልገው የምትሉ ሰዎች ካላችሁ በግላችሁ ሌላ መንገድን ሂዱ። እሱ ግን እኔ ከአባቴ መለየት አልፈልግም ብሏል። እዚህ ጋር ደግሞ ብዙ ሰዎች የልጁ ፍላጎት ያላችሁን የልጁን ፍላጎት እኔ እንደዛ ነው የማስበው። አመሰግናለሁ። ቀጥል። ይሄ ትክክል ተመልሷል። የጀማ እውነትን ማለት ነው ብዋጋም ብሞት ምንም አይመስለኝም። በ5 ዓመቴ በህፃንነቴ እንኳን እናቴ ማለት ነው ለእውነትና ለእውነት ሙት
ለእውነት ስትል ብትሞት እንኳን ምንም አይመስለኝም ትላለች። እናቴ ነች እንደዚህ ብርታትን የሰጠችኝ እንዳልፈራ ማንንም አልፈራም ነበር ከሕፃንነቴ ጀምሮ ማለት ነው። አንድ ሰውዬም ነበር እንዲሁ አጎቴ ነው እንዲሁ እናቴን እንዲሁ ሲያሰቃያት ማለት ነው። አልፈራውም እግሩን ሰብሬ ሄጃለሁ በ5 ዓመቴ። እንዲህ ድፍረት ነው በቃ እንጂ እንዲህ ፍርሃት እንኳን የለብኝም። አልሐምዱሊላህ ከሰው ጋርም ለእውነትና ለሐቅ መዋጋት ምንም አይመስለኝም። ዳዋ ማድረግ ደግሞ በጣም ነው የምወደው። ከምወደው ነገር ደግሞ አንደኛ ከፕሮቴስታንት ወይ ከኦርቶዶክስ ከፈለገ እምነት ጋር ንጽጽር እንዲህ ክርክር አይደለም ውይይት የሚባል ነገር በጣም ይመቸኛል፣ ደስ ይለኛል። የምወደው ነገር እሱ ነው። ለምን በቃ እውነትን ለማጋለጥ ብቻ ነው እንጂ ይሄ ቲክቶክ ላይ ተለቆ ፌመስ ሆናለሁ እታወቃለሁ አንደኛ ጀግና እባላለሁ ብዬ አይደለም። ወላሂ እንዲህ ለራሴም አንድ ቀን ነፍስዬን ጎበዝ ብያትም አላውቅም። ለምን ጎበዝም ብርቱም ትልቅም አላህ ብቻ ነው። የሰው ጎበዝ እና የሰው ትልቅ የለም በዱንያ ላይ ማለት ነው። አዋቂም አላህ ነው፣ ጠቢቡም አላህ ነው እንጂ የሰው ጠቢብ የሰው አዋቂ የለም። እና በጣም የምወደውና የሚመቸኝ ነገር ከሌላ ሰዎች ጋር ደግሞ እንዲህ ጎዳና ዳዋ ላይ ዳዋ እያደረኩኝ መጥተው እንዴት እንደዚህ ትላለህ ምናምን ብለው ከኔ ጋር ፌስ ቱ ፌስ ቆመው ሲያወሩ ሲወያዩ በጣም ይመቸኛል። የምወደውም ነገር እንደዚህ ነው። ማሻአላህ ማሻአላህ። ታስታውቃለህ አዲስ አክበር አላሁ አክበር አላሁ አክበር አላሁ አክበር። እኔ እዚህ ጭብጨባ ሁሉ እጄ ሁሉ በቃ በላይ ምን ሆነሽ ታስቀምጣ እየጮኩኝ ምናምን ነው ይላልና እንዴ መሊክ በቃ ልጅ ውስጥ ምን ያህል ቢገባ እኔ ልጅ ማለት ፈጣሪ ካልሆነ በስተቀር እንደዚህ አይነት በዚህ እድሜ የሚገለጥ አላህ ይጠብቅህ። እኔ ልጅ ከሰው አይን ይጠብቅህ። የተናገርከው የሚበቅል ያርግልህ። እኔ ልጅ አላህ ይጠብቅ። እኔ ቃላት የለኝም እዚህ ጋር እኔ I have no words ብቻ ማሻአላ። እሺ በዚህ አጋጣሚ ልናገር የምፈልገው በዚህ አጋጣሚ ልናገር የምፈልገው አንድ ነገር ነው። እሱም ምንድነው ብትል አንድ ነገር ነው። ኢየሱስ ጌታ ነው ይላሉ። አፉ በልኝና እዚች ጋር ሌላ እምነት ውስጥም ያላችሁ ይቅርታ፣ ግን ደግሞ ልነካችሁ እምነታችሁን ልጎዳ ነገር ልናገር ፈልጌ አይደለም። በዚህ እውነትን ልነግራችሁ ነው። ቅዱስም ይናገራል እውነቱና በጎዳና ፈልጉ ይላል። ደግሞ እውነትን በጎዳና እየወጣን እኛ እየተናገርን ነው። እውነትን እየገራችሁ ተቀበሉ። ወላሂ ከዚህ በኋላ አታገኙም እንደዚህ አይነት ነገር። ለዚህ ማለት ነው ዲናን ኢስላም ማለት ነው ትልቅ ኒማ ነው። ሲወድና ሲመርጥ ነው። ሁላችሁንም በሌላ አላህ ያባላችሁ ረብራ አላህ ይባላችሁ። ሌላኛው ነገር ደግሞ አላህ ዲናን ኢስላምን ይወፍቃችሁ። አሜን። ዲናን ኢስላምንም እንዲወፍቃችሁ ዱዓ አድርግላችኋለሁ። ሌላ ደግሞ ማለት ነው እስቲ መጽሐፍ ቅዱሳችሁ ተለቀብላችሁ አንብቡት። ተውት፣ ቁርአኑን ተውት፣ የሆነ ነገሩ እኛም መስማቱን ተው። መጽሐፍ ቅዱስን እስቲ ዘለቅ ብለህ አንብበው፣ ዘለቅ ብላችሁ አንብቡት። በሌላ እምነት ውስጥ ያላችሁ ኦርቶዶክስ እምነት ውስጥ 81 መጽሐፍ ቅዱስ ውስጥ ሙሐመድ ሚል አለ። ታምናላችሁ? ታዲያ ለምንድን እቺን ቦታ ደግሞ ዘላላት ይባላል? እቺን እንደዚያች ጥሩ ያለበትን ቦታ ቄሶች ወይ ደግሞ ጳጳሶች ሊቀ መላእክቶች የሚባሉ ትላልቅ የቤተክርስቲያን አባ አለ ቦታ አለ። እቺን ቦታ ይሄ ቦታ ይታለፍ እየተባለ እስቲና ተማሩ፣ ሰንበት ትምህርት ተማሩ፣ ጵጵስናን ቅቅስናን ተማሩ። ስለ ኦርቶዶክስ ተዋሕዶ እምነት በደንብ ጠልቃችሁ ተማሩ። ስትማሩ ማለት ነው ሁሉ ነገር ይባችኋል። ድብቅ ክላስ የሚባል እስቲ ድብቅ ክላስ ምንድን ነው? ድብቅ ክላስ ኖርማሊ ቄሶች እናንተን ያበላሻሉ። እነሱ ሲሞቱ ላኢላሀ ኢለላህ ሙሐመድ ረሱሉላህ ብሎ ይሞታሉ። ድብቅ ክላስ ደግሞ ያለው እውነትን የሚናገር ነው። ቤተክርስቲያን ውስጥ የመድኃኒት ቤተክርስቲያን፣ ኪዳነ ምሕረት ቤተክርስቲያን፣ አርሴማ ቤተክርስቲያን፣ ማርያም ቤተክርስቲያን፣ ሁሉ ቤተክርስቲያን ድብቅ ይባላል። እዛ ኦርቶም ስለ ነብዩ መሐመድ፣ ስለ ኢሳ ኢየሱስ፣ ስለ በጣም ብዙ ነገር የሚናገር ነገር አለ። እስቲ አለቅ ብለን ገብተን ስለምንችን እንበር
ወላሂ ቢገርማችሁ እኮ ማለት ነው መጽሐፍ ቅዱስ እንኳን ዲነን ኢስላምን እንድንወርስ የሚያደርገን ነገር ነው። ለዚህ ደግሞ ማለት ነው እስቲ ተነቃችሁ መጽሐፍ ቅዱስን ቄሶቹ ሲሞቱ ለለላ ብሎ ይሞታል። እናንተ መጽሐፍ ቅዱስ ስትቃጠሉ ኧረ ወይኔ ኧረ ንቁ አንቁ ህዝቡ ንቃ። ወላሂ ነው የምላችሁ ሌላ አምጥ ያላችሁ ንቁ። አልሐምዱሊላህ እኛሞች እንግዲህ ነቅተናል በሚገባ ነቅተናል። አላህ ደግሞ የወደደውን የወፈቀውን ያስነቃል። እናንተንም አላህ ይወደዳችሁ ለወፈቃችሁ ዲነን ኢስላምን። በዚህ አጋጣሚ ደግሞ ማለት ነው እናቴንም አላህ ዲነን ኢስላም ይወፍቅልኝ፣ አባቴንም አላህ ዲነን ኢስላም ይወፍቅልኝ። ለዚህ ደግሞ ማለት ነው አላህ የወፈቀውን እንግዲህ አላህ ይወፍቃል። ሌላኛው ነገር ደግሞ ዲነን ኢስላምን ሁላችሁንም አላህ ይወፍቃችሁ። በሌላው ጭምር ደግሞ ማለት ነው እዚች ጋር መጽሐፍ ቅዱስ ገብታችሁ ልታነቡ የምፈልገው ቦታ አለ። ኦርቶዶክሶች ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ገብታችሁ እንድታነቡ፣ ፕሮቴስታንቶች ሉቃስ ወንጌል ምዕራፍ 6:12 ገብታችሁ እንድታነቡ ኮፒሊንክ አድርጉ፣ በደንብ ኮፒሊንክ አድርጉ። በጣም ሜሴጁ ወሳኝ የሆነ ሜሴጅ ነው። ኮፒሊንክ አስቸገረን እኮ ኔትወርክ አይደለም፣ ኮፒሊንክ ነው ያስቸገረን። በነገራችን ላይ ኮፒሊንክ በደንብ እርግጥ አርግታችሁ ብትይዙት ይስተካከላል። ለምን ሰዎቹ እሱ ላይ እንትን እያሉ ነው። ለዛ ነው እኔና አዲስ እናወራ እኮ አይዘንም ኔትወርኩ። ገባችሁ? ባለፈው ልክ ኡስታዝ ላይ እንዳረጉት ማለት ነው። ስለዚህ ኮፒሊንኩን በደንብ ያዙት። ልጁ መልእክቱን ያስተላልፍ። ወሳኝ የሆነ መልእክት ላይ ሰው እንዳይሰማው የማያደርጉት ጥረት የለም። አጃይብ ነው ወላሂ። ችግሩ ከኔትወርክ አይደለም። ችግሩ ለምንድን ነው ሐቅን የሰው ልጅን ሐቅ እንዲናገር የማታደርጉት? ለምንድን ነው እኛም እኮ እዚህ ቁጭ ብላችሁ ብታዳምጡትስ ብትሰሙትስ ልጁን እንዳይናገር የምትፈልጉበት ምክንያት ምንድን ነው? አይ የሌላ እምነት ተከታይ ሆናችሁ ሐቅ ነው እኮ ልጁ የሚናገር ያለው ወደ አላህ ነው። አንደኛ መንገድ ቀጥተኛ እኔን የሄድኩበትን መንገድ ነው እያለ ጥሪ እያቀረበላችሁ ነው። ግን እዚህ ጋር መታችሁ የምሰሩት ነገር ምንድን ነው? የዚህ ልጅ እንዲናገር ማትፈልጉት ሰዎች አላችሁ። እያረጋችሁት ነገር ያለውን እያየን ስለሆነ ነው። እዚህ ጋር እየጻፈልን ነው ስክሪን ላይ እንጂ እውነት ትክክለኛ ነው እንደሆነ ታውቃላችሁ። ይሄ ልጅ እያስተላለፈ ያለው መልእክት ትክክል እንደሆነ በደንብ አድርጋችሁ ታውቃላችሁ። እየነገራችሁ ነው። መጽሐፍ ቅዱስ ላይ እንዲህ ቦታ ላይ እንዲህ ስለ ነብዩ መሐመድ ተናግረዋል፣ እሱን አትስደሉት እያለ እያስተላለፈ ነው። ለምንድን ነው ማትቀበሉትን አትቀበሉ፣ ግን አትሊስት እንኳን የልጁን ሐሳብ አዳምጡት። ሐሳቡን እስከ መጨረሻ አዳምጡት። listen to him what he want to say listen to him። በእውነት ለምን እሱ አላህ ወፍቆት ሐቅ ትክክለኛው መንገድ አላህ መርቶታል። ስለዚህ ምን ነው ባትናደዱ አንዳንድ ወገኖች፣ ምን አለበት በጣም ብዙ ነገር እየጠራችሁ እንደሆነ አውቃለሁ ልጁ መልእክቱ እንዳያስተላልፍ፣ ግን ሁሉ ነገር አላህ ሲለ ነው። ይሄ ልጅ ዛሬ እዚህ ጋር መጥቶ ይሄን ሐሳብ በዚህ ወቅት በዚህ ሰዓት እንዲናገር አላህ ገና የእናቱ ሆድ ውስጥ እያለ ነው የጻፈው። በ40 ቀኑ ሲሆኑ መላእክቶች መጥቶ የጻፉት ነው። ይሄ በነገራችን ላይ እችን ሰዓት እችን ታይም አላህ ያውቀው ነበር። ስለዚህ ልጁን መልእክቱን አዳምጡት። ማታዳምጡት ከሆነ ደግሞ ሌላ ቦታ ሄዱና ተጫወቱ። ኢንጆይ ዮርሰልፍ። ስለዚህ አትናደዱ ወገኖች። ዩኑስ አለ ኮፒ ሊንክ አድርጉ። ልጁ እኮ በእናትሽ አዲስ በጣም ብዙ ነገር ትልቅ መልእክት እያስተላለፈ ነው። ደግመዋለና ሌላ ቀን ካስፈለገ ቤት አዘጋጅተህ ትደግመዋለህ። ኧረ አንቺ ቤትም ቢሆን ትጋብዣዋለሽ። እኔም ቤት ይጋበዛል። መልእክቱ መድረስ ባለበት ቦታ ሁሉ አንተን ቤትም ከቆምንበት ሁሉ መቀጠል ካለበት ይቀጠላል። ኢትስ ኦኬ። ግን ዋናው ነገር እዚህ ጋር ያላችሁ ታች ጦይባ የምትለቀውን ቁጥር ብቻ ወስዳችሁ ለልጁ ኮንትሪቢዩሽን ሰፖርት ማድረግ ያለባችሁ ለትምህርት ቤት፣ ለአንዳንድ ነገሮች፣ ለጉዳዮች ወንድምና እህት መሆናችሁን አሳውቃችኋል። ስለዚህ እንትን በሉ። ሻሃዳ እያላችሁ የምደጋግሙ ሰዎች ደግሞ የታለ ሻሃዳ? ልጁ አንድ ቁጥር እየጻፈ ራሱና መግባት ይችላል። ሁሱ መጥቷል ካላችሁም ደግሞ ሁሱ መግባት ይችላል። ሁሉ መግባት ይችላል። እናንተ ግን የሻላችሁትን እናንተ ታፕታፕ ሼር ኮፒ ሊንክ ግቡና ሙቢ አካውንት ውስጥ
ራሱን አካውንት ውስጥ 30 30 40 40 ኮፒ ሊንክ አድርጉ ቢኮዝ ዋርኒንግ ሲሰጥ ነገ ላይ ኢንዴንጀርመንት ነው እየወደቀ ላይቭ ቫይራል እንዳይሆን እየገታ ነው የሚመጣው ሶ ለአባጫሊም ነገ የሚመጡ የሁለቱንም ገብታችሁ ኮፒ ሊንክ አድርጉ ፕሊዝ እናመሰግናለን ቶሎ በሉ እናመሰግናለን ማሻአላ ፎቶ ደስ ይላል ስክሪንሾቱ እንግዲህ ይዟቸዋል እነሱን እንደምታዩት ግን ለማስታወሻ ስክሪንሾት አድርግቻለሁ በጣም ደስ የሚል ነው አባትና ልጅ እንዴት እንደሚታዩ እንትን ሆነ ፍሪዝ ሆኗል አሁን ኮፒ ሊንክ አድርጉ ኡስታዝ አስወጣቸው ኢንሻአላህ አስወጣቸው አልገባም ሁሱም አልመጣም ሁሱም አለምትሉ ሁሱም አልገባም ሁሱም ሲመጣ አስገባዋለሁ በነገራችን ላይ እሺ ሁሱ የለም ሁሱን እንኳን ኮፒ ሊንክ ብታረጉለት ምን አለ እንግዲህ እንደምታዩት ነው ያው አዲስ የምትለቀው አካውንት አለ ወንድማችንን ከጎን መቆም የምትፈልጉ ልታገዙ የምትፈልጉ ከታች የለቀቀችው አካውንት አለ በተረፈ ደግሞ ኢንሻአላህ ሻሃዳ የሚሰው ካለ እናስገባለን እንግዲህ ስቢያችኋለሁ እስከሚገቡ ድረስ ትንሽ ታገዙ ኦኬ ትንሽ ላስፋውና እንግዲህ አንድ 3 ሰው እናርክ ሪማዝም ትግባና ኮሜንት አንብብልን ትንሽ እስኪ ለታፕታፕ እንዲመቻችሁ እስኪ ሻሃዳ የሚሰው ያለ ታላችሁ ሻሃዳ ኢንሻአላህ እስኪ ማን ነው ሻሃዳ መያዝ በነገራችን ላይ አዲስ የመጣ ሲስተም ናት በመሃል አንዳንዴ ይገቡና ሻሃዳ ምናምን ይላሉ ማወናበጃ ነው ታዲያ እኮ የምንይዘው ለራሳችን ብለን ነው ነፍሳችን ስታርጋል እንድነው እንጂ ግዴታ ላይፍ ላይ መሆን አይጠበቅበትም ወንድሞች እናቶቼ በውስጥ መያዝ ትችላላችሁ እዚህ ጋር የምታያቸው ሙስሊም ወንድሞች ማስያዝ ይችላሉ እህቶች ማስያዝ ይችላሉ ራሳችሁ ቪዲዮ እያያችሁ አጥንታችሁ መያዝ ትችላላችሁ እውነት ሲክ ካደረጋችሁት ላይቭ ላይ መሆንም ነሰሰሪ አይደለም ሻሃዳ ሚሉትን ያዙና ኦልሞስት ፎሎ አድርጋችሁም ሻሃዳ ማስያዝ ትችላላችሁ ከታች ግን የተለጠፈላችሁን ልጁን ሰፖርት ለማድረግ አካውንት ሰዱና የተቻላችሁን ከ50 ብር 20 ደስ ያላችሁን አቅማችሁ ለኔ ለሱ ይመጥነዋል የምትሉትን ለልጁን ሰፖርት ሰው ልጆች 6 ልጆች ይዞ ለአላህ ብለው ልጅ ተቀብለዋልኝ ሰውዬ እናንተ ታረጉታላችሁ አታደርጉትም ሀቅ ለመናገር ማንንም አያረግ በአሁን ሰዓት ላይ በኢትዮጵያ ኑሮ አዲስ በኢትዮጵያ ኑሮ ተረሻዋል በጣም ከባድ ነው ለራስ መኖር ሰርቫይቫል ከባድ የሆነበት ዘመን ላይ ግን ለአላህ ብለው ወስደዋል አስተምራለሁ እዚህ ሚዲያ ላይ ነው ኃላፊነት ወስዳለሁ የትም አይሄድብኝ ብለዋል እሱም ከሳቸው መለየት አልፈልግም ብሏል እናንተ ደግሞ ወንድምናቶች አለን ካላችሁ መማርበት ሰፖርት ያስፈልገኛል ብሏል ቃሉን ሰምተናል እሺ ብለናል እንመልሳለን ያንን እንድናርግ ቶሎ በዛ አድርጉ ሁለተኛ ኮፒ ሊንክ አድርጉ በጣም ነው የምናመሰግነው ወደ እስልምና ቅድም ማስተላለፍ የፈለኩት ማለት ነው ስለምነታችሁ ጠንቀቃችሁ ስለምነታቸው ወደ ውስጥ ገባ ብለው እንዲረዱ የእምነታችን መሰረት ምንድነው መጽሐፍ ቅዱስስ ምንድነው የሚናገረው ድቁና ወይ ሰንበት ትምህርት ሲማሩ ወይ ቆሎ ትምህርት ስትማሩ በኦርቶዶክስ እምነት ተዋህዶ ቤተክርስቲያን ብንሄድ ማለት ነው መሐመድ የሆነች ቦታ አለች በቃ መሐመድ ሚል ቦታ አለ ስለ እውነት የሚናገር ቦታ አለ እሱን ዝለለው ይባላል ይሄንን ዝለለው ይባላል ይሄንን ዝለሉት ይባላሉ ለምን መሆን አለበት የለበትም እኮ አረን እንዴ ትክክለኛ እምነት ከሆነ በሐቅና በግልጽ መናገር ነው ለዚህ ደግሞ ማለት ነው ትክክለኛ እምነት ነው የምናመልከው ይሄ የእውነትና ትክክለኛ እምነታችን ነው ብላችሁ ምታምኑ ከሆነ ማለት ነው እስቲ ድብቅ ክላስ የሚባለውን በቤተክርስቲያን ያለውን ለማወቅ ማለት ነው ሰንበት ትምህርትን ቆሎ ትምህርትን ድቁና ጵጵስና ዲያቆንነትን ሁሉንም እስቲ ተማሩት ከዛን የድብቅ ክላስ ቁልፍ ተብሎ ይሰጣችኋል ከዛን እዛው ገብታችሁ እውነትን በሙሉ ትረዳላችሁ ለዚህ ደግሞ ማለት ነው እዚሁ አጋጣሚ ለነግራችሁ የምፈልገው ስለምነታችሁ በደንብ ጠንቅቃችሁ ወቁ ሌላኛው ነገር ደግሞ ማለት ነው አላችሁ የእምነት አባቶች ብዙ ናችሁ የእምነት አባቶች ትላልቅ የምትባሉ እውነትን እያወቃችሁ እውነትን ለመናገር ለዱንያ ለገንዘብ ብላችሁ ኧረ ተው አላህን ፍሩ እውነትን እኮ ታውቃላችሁ አታውቁም ተብሎ እኔ መቼም አላስብም መቼም ወላሂ ነው የምላችሁ እኔ ጻነኛ እንደ ጻነቴ ግን ማለት ነው እናንተ አስተሳሰባችሁ ትንሽ ዝቅ ስላለ ነው እንጂ ትንሽ ከፍ ብሎ ቢሆን ማለት ነው
እውነትን መናገር ምንም አያውካችሁ። ማሻአላ ማሻአላ ያዘው። አሁን ኔትወርኩ ትንሽ ማለት ነው። የዋርኒንግ እያሳየ ነው። የአንተን ቤት ባን አድርገውታል። የጊፍቱንም ብራቮ